እኔ ግን በጣም ማወቅ ፈልጋለሁ። አንተን ምን የሚመለከት ጉዳይ አለ? አዎ ይመለከተኛል። ምንድነው የሚመለከት? ይኸውላችሁ አሁን ስለዚህ ጉዳይ ለማውራት አይደለም የመጣሁት። እዚህ የመጣኸው ለቅሶ ለመድረስ ብቻ ነው። ሁኔታህን ሳየው ደግሞ ሁሉንም ነገር የማወቅ መብት እንዳለህ አድርገህ ነው የምታወራው። አቶ ታደለ ራሔል የኔ ልጅ ነች። ምንድን ያልከው? ራሔል የኔ ልጅ ነች። ማን አባት ስለሆንክ ነው? ማን ነው የሰጠ? እንዴት አባት ሆነ ነው አንተ የሷ አባት የምትሆነው? ውጣልኝ አንተ ከይሲ ሰውዬ ውጣልኝ። ራሔል እዚህ ቤት የሆነችውን ነገር የማወቅ መብት አለኝ። ማን ነኝ ብለህ ነው የምታስበው አንተ? ማን ስለሆንክ ነው? አቶ ታደለ ሁለታችሁንም ነው እዚህ ቤት የምበቀላችሁ፣ ሁለታችሁንም። ወንድሜ እባክህን ተረጋጋ። እየሰማችሁት ነው አይደል? ማን ነው የሰጠው ለሱ? ቤት በኩል መጥቶ ነው የራሔል አባት የሆነው። ይሄ እብድ ነው እባክህ። ያሞ ይሆናል ወዶማ አይደለም እንደዚህ የሚያወራ። ይሄ የማይረባ ቆይ እኔ ፍሬ አይደለሁም ሰራለታለሁ። ይሄ ሰውዬ ማን ነው? ማን ነኝ ብሎ ነው በድፍረት ቤቴ መጥቶ እንደዚህ አይነት ነገር የሚናገረው? ይሄማ እድሜ የማይቀይረው ድንጋይ ነው። በሄደበት ሁሉን ነገር በጉልበቱ ማድረግ የሚችል የሚመስለው እንስሳ ነው። ወይ ታደለ እንዴት ቢደፍረኝ ነው? እንዴት ቢንቀኝ ነው አንድ ልጄን የኔ ልጅ ነች ብሎ የሚናገረው? እኔ ፍሬ እንደ ድሮ መስየው ነው። ለዚህ ድፍረቱ ዋጋውን ነው የምሰጠው። ፍሬዬ በቃ ተረጋጊ። ይሄ እብድ ቢሆን ነው እንደዚህ አይነት ድፍረት የሚደፍረው። የት ነው የምታውቂው? ልጅ እያለሁ ፍቅረኛዬ ነበር። ኧረ እባክሽ ልጅ እያለሽ እኮ የኔም ፍቅረኛ ነበርሽ። እኔ አንተን ከማወቄ በፊት የእሱ ፍቅረኛ ነበርኩ። በጣም ፍቅር የማይገባው ድንጋይ ነው። እና ምን ተፈጠረ? ከዛ አረገዝኩኝ። ምን ከሱ? ግን እሱ ሆዴን እየረገጠ ያረገዝኩት ልጅ እንዲወርድ መድኃኒት እያጠጣ ሰው ላይ የማይደረጉ ነገሮችን ሁሉ አድርጎብኛል። እኔም ለሱ ባሪያ ሆኜ ከምኖር ብዬ ትቼው ሸሸው። ከዛም አንተን አገኘው። ስለዚህ እሱ የሚለው ነገር እውነት ነው ማለት ነው? ምኑ ነው እውነት? ፍሬ ያረገዝሽው ከሱ ነው? እሱ እኮ ልጄን በእርግጫ ረግጦ ሆዴ ውስጥ ነው የገደለው። የገዛ ልጁን መርዝ አጠጥቶ የገደለ አውሬ ነው። እኔ ደግሞ ከአውሬ ልጅ እንዲኖረኝ አልፈልግም። ፍሬ በጣም ነበር ማፈቅርሽ። በሰዓቱ ከኔ ጋር ግንኙነት የጀመርሽው ዝግጁ ሳትሆኚ ነበረ። ከዛም ትንሽ ቆይተሽ አረገዝኩኝ አልሽ። እኔም ያኔ በጣም ተደሰትኩ። ግን መውለድ ካለብሽ ጊዜ ቀድመሽ ነበር ደግሞ የወለድሽው። አንተ የራሔል አባት ነህ። እሱ ሚስቱን ላለማጣት ብሎ ልጁንም እኔንም አንድ ላይ ገሎ ቀብሮናል። አንተ ነህ ከሞት አንስተህ ሰው ያረከኝ። ፍሬ ምንም በይ ምንም እኔ የራሔል ባዮሎጂካል አባቷ አይደለሁኝም። ባዮሎጂ ምንድን ነው? አንተ እኮ ለራሔል ከዛም በላይ ነህ። ሆዴ ውስጥ እያለች ጀምሮ ልጄ እያልክ ያሳደግካት፣ ስትታመም ያስታመምካት አባት ነህ። አዎ እኔ ለራሔል ግን አባቷ ነኝ። እሷም ደግሞ ለእኔ ልጄ ነች። ይሄን የሚለውጠው ምንም አይነት እውነታ የለም። ምንም ግን እውነታውን ማወቅ አለብኝ።
እኔ ስታመንላት የነበረችው ሚስቴ እኔን እየዋሸች እንደነበረ እውነታውን ማወቅ አለብኝ። እኔ አንተን አልዋሸው። ዋሽተሽኛል ፍሬ፣ ዋሽተሽኛል። የሌላ ሰው ልጅ ያንተ ልጅ ነች ብለሽ አስታቅፈሽኛል። አሁንም ቢሆን ለኔ የደበቅሽውን ሆስፒታል ለሱ አሳይተሽ እኔ ቦታ ቆሞ ልጄን ሲያስታምም የነበረው እሱ ማን ስለሆነ ነው? ለኔ የደበቅሽውን ቦታ ለሱ ያሳየሽው እሱ ምን ስለሆነ ነው? ይሄ ነው ለኔ የሚገባኝ? እንደሱ እኮ ያደረኩት ለልጄ ደህንነት ስል ነው። ይሄን ደግሞ አንተም ታውቃለህ። አየሽ፣ እዚህ መጥቶ ምን እንዳለኝ ታውቂያለሽ? ሆስፒታል ውስጥ ሁሉም ሰው የራሄል አባት እያለ ነው የሚጠራኝ አለኝ። አንቺ ግን እኔን የራሄልን አባት ለራሄል አደጋ ነው ብለሽ እዚህ ቤት አስቀመጥሽኝ። ለሱ ግን አባትነትን ቦታ ፈቀድሽለት። ሆስፒታል ውስጥም የመጣው ራሱ ነው። እኔ ልጄ አጠገብ እንዳይደርስ አስደርጌዋለሁ። እሷንም እኮ አይቷት አያውቅም። ታደለ፣ እሱ እኮ እዚህ የመጣው ራሱ ነው። ደግሞ ሰውየው እንደምታየው ስነ ስርዓት የለውም። አሁን ፍርዬ መውቀስ ምንም አያመጣም። አንተ ሁሌም ለራሄል አባቷ ነህ፣ ለወደፊትም አባቷ ሆነህ ትኖራለህ። አዎ እኔም ማቀ ነበር አይደለም። እኛ አንተ ራሱ ብታውቅ ምን ለውጥ ነበር? ምንድነው ያልሽው? አንቺም ታውቂ ነበር ማርታ? አንቺም? አዎ እኔም ማውቅ ነበር። ቆይ አይደለም እኛ አንተ ራሱ ብታውቅ ምን ታመጣ ነበር? ወይኔ ታደለ። አዎ ለካ ሁላችሁም ከጀርባዬ ስታፌዙና ስትስቁብኝ ነበር ማለት ነው አይደለም? ወንድም ያትበይ። እኔ ያንቺ ወንድም አይደለሁም። ቆይ ምን ማድረግ ነበረብኝ? ምን ማድረግ እችላለሁ? ለኔ መንገር ነበረብሽ። የሰዎች መሳቂያ ከመሆኔ በፊት ሁሉንም ነገር ለኔ መንገር ነበረብሽ። በምን መንገድ ያልተረጋገጠ ወሬ እንዴት ነው አምጥቼ የምነግርህ? እውነት እንኳን ቢሆን ራሄል ታማ ተኝታ ይሄን መናገር ነበረብኝ? ልጄ ምን ሆና ነው መኪና ውስጥ የገባችው? ይሄንን ሰምታ ነው ወይ ፍሬ? ንገሪኝ። ከሐኪም ቤት እንደምንወጣ ስነግራት በጣም ደስተኛ ነበረች። ከዛ ወደ ቤት አንሄድም ስላት በጣም ከፋት። ሮቤልን ለማግኘት በጣም ጓጉታ ነበር። ውስጥም ሆነን እሱን እንደምታገኝ ተስፋ እያደረገች ነበር። እኔም ሮቤል ወንድሟ እንደሆነ ነገርኳት። ከአባቱ ጋር ያለኝን ግንኙነት ነገርኳት። ትታኝ እየሮጠች ከሆስፒታል ወጣች። የኔ ልጅ አንድ ቀን እንኳን እንዳባስ ሳላቅፍሽ፣ አንድ ቀን እንኳን እንደኔ ሳታስ የወዳችን እንኳን ሳንጫወት እነዚህ አዎች ነጠቁ። በቀላቸዋል።
ህይወትማ እንዲህ በከንቱ አይቀርም። በፍጹም በቀላቸዋለሁ። አንድ ቀን እንኳን ተሳለቀ። ወይኔ ታደለ፣ የማንም መጫወቻ ሊሆን ገና የልጄን ሀዘን በቅጡ ሳልወጣ። ወንድሜ ምን አባሽ ነው የምፈልጊው? አንቺ ከሃዲ! እኔ እንዳንቺ አይነት እህት የለችኝም። እሺ ወንድሜ እባክህ አንዴ ሰማኝ። ማርታ ካጠገቤ ዞር በይ። ድምፅሽን መስማት አልፈልግም። ወንድሜ ቆይ ምን አለበት አንዴ እንኳን ብታዳምጠኝ? ለምን አባሽ ነው ሲጀመር የምትከተኝ? እኔ እኮ ነገሩ እውነት እንደሆነ ለማጣራት እየሞከርኩኝ ነበር። የት አባሽ ሆነሽ ነው ስታጣሪ የነበረው? እሺ እንዴት ነው ስታጣሪ የነበረው? መጀመሪያ ነገሩን ከፍሬ ነበር ለመስማት የሞከርኩት፣ ግን ደግሞ ፍሬ ላገኛት አልቻልኩም። ከዛ የሮቤልን አባት አግኝቼው ሲነግረኝ መጥቼ ነገርኩ። ይሄ ማይረባ አንገቱን አንቄ ነው የምገለው። ቤቴ ድረስ እየመጣ እኮ ነው ልጄን በስርዓት እንዳላሳደኳት ሲነግረኝ የነበረው። አሁን ስለሱ ማሰብ ምን ይጠቅማል? እባክህን ወንድሜ። እንዴት ቢደፍረኝ ነው ልጄ ነች የሚለኝ? እንዴት ቢደፍረኝ ነው ቤቴ ድረስ መጥቶ ልጄ ነች ብሎ የሚነግረኝ? ወንድሜ ሰውየው በሽተኛ ነው። እሱን እንደ ሰው ቁጥር አትጣለው እባክህን ወንድሜ። ነኝ ስማኝ። አንቺ ሴት ትሰሚኛለሽ? ብትመለሽ ነው የሚሻልሽ። ኋላዬ እንዳትከተኝ፣ አለበለዚያ ግን በጣም ነው የሚቆጭሽ። ወንድሜ ህይወት እኮ አለች። ፈጣሪ እሷን ከሞት ስላተረፋት ለምን አትደሰትም? አንቺ ምን አባሽ ነው ያልሽው? ይኸውልህ ወንድሜ ህይወት ልጅ ነች። እሷ ደግሞ አሁንም ቢሆን አባቷን ትፈልጋለች። አንቺ ውሻ፣ አንቺ ከሃዲ! የልጄ ገላ ሳይፈርስ እንዴት ትክጂኛለሽ? ነው ልቀቀኝ። ተረጋጋ። ገልሻለሁ። እዚህ ላይ ሞታብህ ነበር። ለምን ድብና አትልም? እህቴ ብዬ እያመንኳት ከጀርባዬ ስትወጋኝ የነበረች ሴት ነች። እንዴ ወንድሜ፣ ኧረ እኔ እኮ ምንም አላደረኩም። ዝም በይ። ከዚህ በኋላ አይንሽን እንዳላይሽ። አይዞህ በቃሽ፣ አሁን ተረጋጋ። ሰሚኛለሽ? አንቺም ከጠላቶቼ ጋር ነበርሽ። እሺ ከጠላቶቼ ጋር ነበርሽ። ወይኔ ታደለ። ወዴት ነው የምትከተለው? ራሱን እኮ እንዳይጎዳብኝ ብዬ ነው። አንቺ ሴት አንቆ ሊገልሽ ነበር እኮ። በዚህ ሁኔታ ከምትከተው ብቻውን ትተሽው እስከሚረጋጋ እንኳን ትንሽ ብትጠብቂው ነው የሚሻልሽ። እኔ በዚህ ሁኔታ ብቻውን አልተውም። ኧረ እባክሽ አንቺ ሴት፣ ሰው ምንሽን ለምን አሰሚም? ለምን ሰበብ ትሆኝበታለሽ? ተው በእናትህ፣ አንድ ያለኝ ወንድሜ እኮ ነው። ያለሱ ማን አለኝ? ታዲያ ምንድን ነው በወንድምሽ እጅ ነው መሞት እንፈልጊው? ከገደለኝም እሱን ከሞት እያዳንኩኝ ይግደለኝ ከፈለገ። አይ እንደዚህ ይባል ነገር የለም። ባይሆን በዚህ በደንፍላት ሰዓት ካጠገቡ ዞር ብትይ ነው የሚሻለው። ለሱም ሰበብ ትሆኝበታለሽ። ተማለ በቃ ስንት ኬኔ የትም አልሄድም። ንዴቱ እንኳን እስከሚበርድ ምን አለበት ትታገሺ? አሁን በዚህ ንዴት አንቆ ቢገልሽ ጸጸቱ የሚያኖር ይመስልሻል? ቢያንስ ከሩቅ ሆኜ እከተለዋለሁ። በጣም ከባድ ችግር ውስጥ ነው ያለው። ኧረ እባክሽ አንቺ ሴት፣ የጠቀምሽው መስሎሽ የባሰ ስሩ ገብተሽ ደግሞ ደሙን አፍተሽ በእጁ ሰበብ ትሆኝበታለሽ። እቺስ የባሰባት ነች። ምን አለ ለዛሬ እንኳን ብትቶ ወንድ ልጅ አይደል እንደ ጫይ ማማ እስከዚህ ድረስ። አሁን አንድ መስመር የያዘ ነገር አግኝተናል። ምን አገኘ? ይኸውልህ ትዕግስት ዳዊት እንደሚገላት ቀድማ አውቃ ነበር። ይህን ሽሽትና ፍራቻ ነው አልጋ ተከራይታ የነበረው። ደጋግሞ ሲደውልላትም ፈልጎ እንዲያገኛት ነግረዋለች። እሱም ደግሞ ፈልጎ አገኛት። ፈልገ አገኘኝ የምትለው እንዲገላት ነው? ይኸውልህ ለምን እንዳለችው የተረጋገጠ ነገር የለም። ነገር ግን ዳዊት መግደል የሚፈልገውን ሰው ፈልጎ ሊያገኝ እንደማይችል በጣም ብዙ ጊዜ ደጋግማ ነግሯለች። ይሄ ማለት ደግሞ ዳዊት መግደል የሚፈልገው ሰው እንዳለ ደጋግማ ያስረዳልናል። ስለ ራሷ የምታወራ ነው የሚመስለው። እሱም ደግሞ መልሶ መግደል የሚፈልገውን ሰው ፈልጎ እንደሚያገኘው ይነግራታል። እሷም ደግሞ በምንድን ነው የምትገድለው ስትለው
እሱን በአይንሽ ታይዋለሽ ብሏታል። በወንድ ጾታ ያወራችው እሷን ሊገላት እንደሚፈልግ እያወቀች ነው። እሱ እንዲያውቅ እፈልጋለሁ። ታዲያ ለምንድን ነው እንደዚህ አይነት ግልጽ ወሬ ሲወራ እሱ እንዳወቀችበት ያልገባው? ፍላጎቱ እሷን መግደል ስለሆነ አውቆም እንዳላወቀ ሊሆን ይችላል። እሱ እንዳወቀችበት ቢያውቅ ደግሞ በምን እንደምገልሽ በአይንሽ ታይዋለሽ ያላትን ነበር። ይኸውልህ እሷ ሁለቱም በሚያውቁት ሌላ ሰው ተደብቃ ስለ ራሷ ነበር እያወራች ነበር። እሱም ደግሞ በሌላኛው ሰው አስመስሎ ስለ ራሱ እየነገራት ነበር። ዳዊት ሌላ ሰው መግደል ይፈልግ ነበር። ይህንን ሚስጥር ለእሷ ነገራት። አጎትየው እሱን መግደል እንደማይችል ያስፈራራውና እንደሱ አይነት አልጫ እንደሆነ የነገሩት ለምን ይመስላል? ዳዊት መግደል የሚፈልገውን ሰው በሚመለከት ጉዳይ ሊሆን ይችላል። ይህ ሰው ማን ነው? ቆይ ለምንድን ነው ግን መግደል የፈለገው? ያቺ ሴትዮም ከዚህ ጉዳይ ጋር በተያያዘ ይሆናል ያስገደለችው ይመስለኛል። ጥሩ እየተገናኘልን ነው። ፍርዬ አይዞሽ፣ በዚህ ነገር ራስሽ መውቀስ የለብሽም። ልጄ የሞተችው በእኔ ምክንያት ነው። በዛ ሀዘን ውስጥ ሆና ስለ ሮቤል ባልነግራት ኖሮ ይሄኔ ልጄ በህይወት ትኖር ነበር። አንቺ እንት ያለሽ እንጂ ፈጣሪ የወሰነው ነው የሆነው። አያይ እኔ ነኝ ጥፋተኛ። በዛ ሁኔታ ውስጥ እያለች የነበራትን ጉጉት እየነገረችኝ እንደዛ መናገር አልነበረብኝ። ይሄ እኮ ሁሉም ሰው የሚያደርገው ነገር ነው። እኔም ቢሆን ደግሞ አደርገዋለሁ። እኔ ግን እኮ ማድረግ አልነበረብኝ። የልጄን ባህሪ እያወቅኩት እንዴት አደረግኩት? ወይኔ ልጄ፣ ወይኔ ራሄልዬ። ሮቤል ራሱ እሷን አግኝቶ እህቱ እንደሆነች እስኪነግራት በጣም ጓጉቶ ነበር። አባቱም ራሱ ልጁ እንደሆነች እስኪነግራት በጣም ጓጉቶ ነበር። ይህንን እውነት ደግሞ መደበቅ አትችይም። እነሱ ቢነግሯት ይሻለኝ ነበር። ቢያንስ እነሱ እዚህ እስክትመጣ ድረስ አያገኟትም ነበር። በእርግጥ ልክ ነሽ። አንቺ ያየሽውን ያየ እንደዚህ መመኘቱ የማይቀር ነው። እኔ ልጄ፣ እኔ ደም ይፍሰስ፣ እኔ ድፍት ልበልልሽ ልጄ። እባክሽን ፍርዬ እንደዚህ አትሁኚ። ወይኔ ራሄል፣ ውስጤን ነው ያቃጠለችው፣ ልቤን ነው ያነደደችው። እኔ ድብን ልበልሽ ልጄ። ፍርዬ ደህና ነሽ? ቆይ ምንድን ነው ያጎደልኩባት? የቱ ጋር ተሳስቼ ይሆን? ገሪ የሚታይሽ ነገር አለ ህይወት? አንቺ እኮ ማድረግ የሚገባሽን ነገር ሁሉ አድርገሻል። አይ የሆነ ማድረግ የነበረብኝ ግን ያላረኩላት ነገር አለ። ያለበለዚያማ ልጄ ለፍቅር ብላ ራሷን እንዴት ለማጥፋት ትሞክራለች? እንደውም አንቺ ማንም እናት ልታደርገው ማትችለውን ነገር ነው ያደረግሽላት። ምን አረኩኝ? ከልጅሽ አጠገብ ሆነሽ ችግሮቿን ተጋፍጣ እንድታሸንፍ ስትረጃት ነበር። ስላፈቀረችው ወንድም ሆነ ስለ ፍቅር ግልጽ ሆነሽ ስታወሪያት ነበር። እና ምን ጠቀማት? እኔ እኮ ልጄ ጠንካራ እንድትሆን ነበር ያደረግኩት። በመጨረሻ ግን ተስፋ የሌለው ሰው የሚያደርገውን ነገር ነው ያደረገችው። ወላጆች እኮ ሁሉን ነገር ሊያደርጉልን አይችሉም። አሁን አንቺ ሮቤልን ታፈቅሪዋለሽ አይደል? ግን ራስሽን እስከ ማጥፋት የሆነ ነገር አላደረግሽም። ቆይ ራሄል ለምን እንዳንቺ አልሆነች? ገጠር ያለችው እናትሽ ላንቺ ያደረገችውን እኔ ለልጄ ማድረግ ለምን አቃተኝ? አንቺ ለራሄል ያደረግሽላትን ነገር የኔ እናት በፍጹም ልታደርግልኝ አትችልም። ፍርዬ አንቺ እኮ ለራሄል በጣም ጥሩ እናት ነሽ። እኔ እኮ በራሷ እንድትተማመን ነበር ሀሳቤ። ፍቅር እኮ ላልተገባ ሰው አሳልፎ የሚሰጥ ነገር እንደሆነ ስለማቅ ነበር በፍቅር እንዳትመራ ያደረኩት። አንቺ እኮ ከህይወት ልምድሽ የተነሳ ነው እውነታውን ልታሳያት የሞከርሽው። ግን ተሳስቻለሁ። የሆነ ቦታ የሆነ ስህተት ሰርቻለሁ።
በሰዓቱ አብሮሽ የነበረው ሰው ምንም እንደማይገነዘብ እኮ አሁንም እያየነው ነው። ፍርዬ ወዴት ልትሄጂ ነው? የልጄ ክፍል ሄጄ ልተኛ። እኔም አብረሽ ልምጣ? አይ አልፈልግም። ከልጄ ትዝታ ጋር ብቻዬን መሆን ፈልጌ ነው። እሺ የምትፈልጊው ነገር ካለ ግን ጥሪ። ብቻዬን መሆን ነው የምፈልገው። ሮቢ እባክህ አገናኝኝ፣ በጣም ፈልጌው ነው። ቆይ እኔና እሱ በዚህ መንገድ መለያየት የምንችል መስሎክ ነው? አመሰግናለሁ። ጥሩ ነው። ሮቤልን አፈቅረዋለሁ። ይህንን ደግሞ ማንም ሰው ሊቀይረው አይችልም። እዚህ ምድር ላይ የሚከናወነው ነገር ሁሉ በአንተ ፍላጎት ቢሆን ደስ እንደሚል ካውቃለሁ። የሚያሳዝነው ግን አንተ ከምትፈልገው ተቃራኒ መሆኑ ነው። ይቅርታ፣ የኔና የሱ እቅድ ለ100 ዓመታት አብሮ ለመኖር ነው። እሺ እዚህ ምድር ላይ ለሱ ያለኝን ፍቅር ለማጥፋት የሚችል ማንም ሰው የለም። ልቤን ከኔ በላይ ለሚጠብቅልኝ ሰው ሰጥቻለሁ። የኔን ልብ ለማግኘት የግድ ሮቤልን መጠየቅ አለብህ። ወንድሜ እንደዚህ ሲሆን አይቼዋለሁ። በጣም እየተጎዳብኝ ነው። አንቺ አትጨነቂ። ወንድ ልጅ ነው፣ ሁሉንም ነገር ይችላል። ምን ማለት ነው? ወንድ ልጅ ከብረት ነው እንዴት ሰራ? ሲጀመር ወንድ ልጅ ለመካን የተፈጠረው ሁሉንም ነገር ይችላል፣ ያልፈዋል። አይ ይሄ ወንድሜ እንኳን የሚቻል አይደለም። ቆይ እሱ ምን ሆኖ ነው? ልክ ምን አለ መሰለህ፣ ልጁ ቅርብ ጊዜ ነው በመኪና አደጋ የሞተችበት። ውይ በስመ አብ፣ ይሄ በጣም ከባድ ነው። የልጅ ሞት በጣም ከባድ ነው። ቀስ እያለ ነው ውስጡን የሚጎዳው። ሀዘኑም እንደዚህ በቀላል ከውስጥ ያጣል። የእሷን ሀዘን ሳይጨርስ አንዱ መጥቶ ደግሞ የኔ ልጅ ነች ብሎ ቤቱ እንደጠበጠ። ሟችን ማለቱ ነው? ቆይ ለመሆኑ አባት ነው የባዩ ልጄ ብሎ ከዚህ በፊት ጠይቋት ያውቃል? ኧረ እሱ ራሱ ልጁ እንደሆነች ካወቀ 2 ሳምንት አይሞላውም። ይሄ ደግሞ በጣም ደፋር ነው። ለመሆኑ ሚስትየው ምን አለች? እሷማ ልጅ እያለች ፍቅረኛዋ እንደነበር ፍቅረኛዋ በነበረ ጊዜ ማርግዛ እንደነበርና አስወርጁ ሲላት ጠፍታ እንደሄደች ነበር የተናገረችው። ወይኔ ወንድሜ፣ ለካስ ልቡን ደጋግሞ ስለወጉት ነው እንደዚህ ነው። እንደዚህ ነው እናንተ ቁጭ ብለን እንደምናየው አይደለም። በጣም ጠንካራ ነበር። ከምታስበው በላይ በጣም ብዙ ችግሮችን አልፏል። አሁንም የልጁ ሞት ስለሆነበት ነው እንጂ ጠንካራ ሰው ቀርቷል። ራሄል ለሱ በጣም ብዙ ነገሩ ነበረች። የራሄልን ሞት ከሚያይ እሱን ራሱን ቢያጠፉት ይሻለው ነበር። ከምታስበው በላይ ይወዳት ነበር። ታዲያ በዚህ ሁኔታ እያለ ነው አንቺ አናደድሽው?
አደርገዋለሁ ብለህ ነው? ለምን አልነገርሽኝም ብሎ እኮ ነው እየተናደደ ነበር። ቆይ አንቺ ቀድመሽ ታውቂ ነበር? አዎ፣ ግን ምንም ማድረግ አልቻልኩም። በሰዓቱ እኔ ራሱ እውነቱን ለመቀበል በጣም ከብዶኝ ነበር። ነገሩ ውሸት ይሆናል ብዬ አስቤ ዝም አልኩኝ። ነገሩ እውነትሽን ነው። ወሬ ሰማሁ ተብሎ ሁሉ ነገር አይነገርም። ያኔ ነገር ቢሆን ኖሮ ከዚህ በላይ ነበር የሚናደድብኝ። ያመኑት ሲከዳ ህመሙ በጣም ከባድ ነው። እሺ እና አንተስ እንዴት ነህ? ምን አዲስ ነገር አለ? ምንም እባክህ። ሰሞኑን የወንድሟ ልጅ ሞታ ሀዘን ላይ ነበረች። ምን ነው? ምን ሆነች? አይ መኪና ገጭቷት ነው። በጣም ያሳዝናል። በጣም ገና አንድ ፍሬ ልጅ ነበረች። እንግዲህ ምን ይባላል፣ ፈጣሪ ነፍሷን ይማር። በጣም የሚያሳዝን ነገር ነው። ማርታም በጣም ነው ያዘነችው። ታዲያ ለምን አብራት አትሆንም? ስራዬን ትቼ እንዴት ከሷ ጋር እሆናለሁ? ስማ፣ ሚስትን ፈልጎ ማግኘትም የወንድ ልጅ አንዱ ስራ ነው። አይ እሷም የምፈልገው ስራዬን ሰርቼ በውጤት መኩራት ነው። ቆይ ግን ስራ ምን እንደሆነ ነግራታል? አዎ፣ እሷም እኮ ስራችንን በጣም ነው የምትወደው። ኧረ እባክህ። የሚገርምህ እሷም ወንጀል መርማሪ ፖሊስ መሆን ትፈልጋለች። ኦ አንተ በጣም እድለኛ ነው ወንድሜ። በል እችን ሴት ከእጅ እንዳታስወጣት። ኧረ በጭራሽ። እችን የመሰለች ሴት አግኝቼማ ካመለጠችኝ ምን ሆኖ እንደሆንኩት። እና ስለ ስራ ታወራታለህ እንዴ? የመጀመሪያ ቀን አንዲት ሴት እየፈለግ እንደሆነ ነገር ያታል። ስለ ጉዳዩስ የማወቅ ጉጉት አላት? ለምንድን ነው ግን እንደዚህ አይነት ጥያቄ የምትጠይቀኝ? ዘገየ፣ አንተ ፖሊስ ነህ፣ ለዛውም ደግሞ የነፍስ ግድያ መርማሪ ፖሊስ። ብቻ እሷን ከጉዳዩ ጋር ጠርጥራት እንዳይሆን። እኔ ጠርጥሬያት አይደለም፣ ነገር ግን በዚህ ፍጥነት ካንተ ጋር መቀራረቧ ደስ አላለኝም። ለምንድን ነው ደስ የማይልህ? ተው እንጂ ዘገየ፣ እንዴት ይህን ጉዳይ እንዳብራራልህ ትጠብቃለህ? ለምን አልጠብቅም? ከኔ ጋር በፍጥነት መቀራረቧ ለእኔም ችግር የለም። ካለ ደግሞ ለአንተ ችግር የሆነበትን ምክንያት ንገረኝ። አሁን ስለያዝከው ጉዳይ ደጋግማ እየጠየቀች አንተ ራስህ አለመጠርጠርህ ትልቅ ጥፋት ነው። ደጋግማ አልጠየቀችኝ። ደግሞ ብትጠይቀኝም እሷ የወንጀል መርማሪ መሆን ስለምትፈልግ እንጂ ለሌላ ነገር አይደለም። ስለዚህ ምርመራ ምን ማወቅ ነው የምትፈልገው? ትፈለጋለች ብዬ ያሳየኋትን ሴት አገኛችኋት ወይ ብላ ነው የጠየቀችኝ። እሺ ይኸውልህ፣ እኔ ነገሮች ሲፈጥኑ ደስ አይለኝም። በዛ ላይ ደግሞ እንደዚህ አይነት ትልቅ ምርመራ ሲካሄድ በጣም መጠንቀቅ አለብህ። እኔና እሷ በዚህ ልክ እኮ የሚያስጠረጥር ቅርርብ የለም። በአካል የተገናኘ ነው 2 ወይም 3 ቀን ቢሆን ነው እንጂ ሌላውን በስልክ ነው የምናወራው። መልካም ወንድሜ፣ አንተም ራሱ እንደዚህ አይነት ጉዳዮች ሲኖሩ ዝም እንደማትላቃለህ። ደግሞ ይህንን ስላልኩ ልጅቷ ላይ ስራ አላት።
ሄሎ ማርታ፣ ፍሬ በጣም ያስጨነቀችኝ ነው። ምን ሆነች? የምትሆነው ነገር በጭራሽ ልክ አይደለም። ህይወት፣ እኔ ወደ ቤት እየመጣሁ ነው። አቶ ታደለስ የት ነው? ህይወት፣ አባትሽን አቶ ታደለን ነው የምትይው? በዚህ ጊዜ ከሚስቱ አጠገብ መሆን ሲገባው የት ነው ሄደው? አለ ምን ይሆናል ብለሽ ነው? በጣም ተናዶ መጠጥ እየጠጣ ነው። መጠጥ እየጠጣ? ምን ማለት ነው? ልጅ አይደለች እንዴ ሞተችበት? እንዴት በዚህ ጊዜ መጠጥ ቤት ይሄዳል? አይ ህይወት፣ በሱ እኮ የደረሰበት ነገር በጣም ከባድ ነው። ታዩ በቃ እኔ ራሱ ከአንቺ ጋር ምን አዳረቀኝ? ደግሞ ራሄል እሱ ልጅ እንዳልሆነች ይታወቃል። ምን አልሽ? ምንም። ምን አባትሽ እሱ ነው። ቆይ ከመጀመሩ ነው ታደለን አባትሽ ለማለት የደፈርሽው? ልጁ ስለሆንሽ ነው። በጣም የምትገርሚ ሰው ነሽ። ይኸውልሽ ህይወት፣ ስላለፈው ነገር ይቅር ተባብለናል። አሁን ሁሉንም ነገር እንደ አዲስ ነው መጀመር ያለብን። ይቅርታ ማድረግ ማለት ጠዋት የመታሽ ድንጋይ ከሰዓት እንዲደግምሽ ማዘጋጀት አይደለም። ኧረ ተይ ህይወት፣ እባክሽን እንደዚህ አይነት ነገር አትናገሪ። እኔ አይደለም ድጋሚ ልበድልሽ ይቅርና ከዚህ ቀደም የበደልኩሽን ሳስብ መኖር ራሱ ነው የሚያስጠላኝ። አሁን ጥሪውና ከሚስቱ አጠገብ ይሁን። ኧረ በፈጠረሽ እስኪ እሱን ሁኔታ እንኳን ለመረዳት ሞክሪ። ለራሄል የነበረውን ፍቅር ታውቂያለሽ አይደል? አሃ፣ የሚወዳት ልጁ ስለሞተች ነው መጠጥ ቤት ሄዶ መጠጥ እየጠጣ ያለው። የእሷ መሞት ሳያንስ ልጅ አይደለችም እኮ ነው የተባለው። ይሄ ደግሞ በጣም ነው የጎዳው። አንቺ ደግሞ ይሄን አጋጣሚ በመጠቀም እሱን ለመጉዳት አትሞክሪ። እሱ ምንም በደል እንዳልበደለ ንጹህ ሆኖ መኖር አይችልም። እህት ልክ እንደኔ እህት ነች። ማንም የኔን አይነት እህት እንዲኖሩ አልመኝም። ለአንተ በጣም የተጨነቀች ነው። እስካሁን ድረስ እያለቀሰች ነበር። የኔ ነገር ገና እድሜ ልኳን ያስለቅሳታል። ምን አይታ? አንተ ወንድ ልጅ ነህ። ምንም ቢሆን ችግሮችን ተጋፍቶ ማለፍ አለብህ። ወንድ ልጅ ጅል ነው አይደለም። ወንድ ልጅ በላቡ የሚኖር ለሀገሩ ለቤተሰቡ ክብር የሚኖር ጠንካራ ስለሆነ ነው። ፍቅር ያዘው ወንድ ልጅ ግን በጣም ጅል ነው፣ ሲበዛ ጅል ነው። ፍቅር ያዘውም አልያዘውም ወንድ ልጅ ለችግር እጅ መስጠት የለበትም። ለቤተሰቡ ሁል ጊዜም ጥላ መከታ መሆን አለበት። ቤተሰብ ያንተ ስለመሆናቸው በምን እርግጠኛ ነህ? ሚስትህ ልጆች ናቸው ስላለች ብቻ ነው አምነህ ተቀብለህ የምትኖረው? እስኪ ንገረኝ። አየህ እንግዲህ የምታገባትን ሴት በጥንቃቄ መምረጥ አስፈላጊ ነው። ይኸውልህ እኔ ወንድም፣ ፍቅር ወንድ ልጅን ጅል ነው የሚያደርገው። እሱ ካፈቀራት ሴት ውጪ ሌላ ሴት ማግባት አይፈልግም፣ መመኘትም አይፈልግም። ይሄ በጣም ሞኝነት ነው። ቤተሰብን እንዳትጠብቅና ለቤተሰብ እንዳትኖር ሊያደርግ አይገባም። ይኸውልህ እሱ ለእሷ እንደታመነ 20 ዓመታትን ከዛም በላይ ሊኖር ይችላል። እሷ ደግሞ ድንገት ከመሬት ተነስታ ልጅህ አይደለችም ወይም ልጅህ አይደለም ልትል ትችላለች። እንደዚህ አይነት በደልን ሆን ብለው የሚበድሉ ሴቶች ከአንተ ጋር 20 ዓመት ሊቆዩ አይችሉም። የሃይስኩል ፍቅረኛቸው እስኪመጣ ድረስ አብረው ይቆያሉ። ከዛም እሱ ሲመጣ ለዓመታት የገነባውን ትዳር ቤት አፈርሰው ወደ ፍቅረኛቸው ይሄዳሉ። ሰማኝ። የ20 ዓመት ትዳርን አፍርሶ ሚስትን ይዟት ከሄደ እስከ ዛሬም ድረስ ሚስት ባል አልነበራትም ማለት ነው። ይኸውልህ ከባልም ባል ነኝ። ለእሷ ለብዙ ዓመታት ለ20 ዓመታት ታምኜ የኖርኩኝ ከባልም ምርጥ ባል ነኝ። ለእሷ ስል ሁሉ ነገሬን አሳልፌ የምሰጥ ለሚስቴ ክብር ምቆም ምንም ነገር ያላጎደልኩባት ምርጥ ባል ነኝ። ስታመንላት እስከ ዛሬ ድረስ ኖሬያለሁ። እንግዲያውማ የእሷን ስህተት እየቆጠርካት ወቀሳት። የድሮ ፍቅረኛው መጣባት እንጂ እሷ ሄደች። አንተ ሰውዬ ለምንድን ነው ህመሜን የምትቀማኝ? እኔ እኮ የተጎዳው ሰው ነኝ። ምንም ቢሆን ምን ሚስትህ 20 ዓመት አብራ ስለቆየች የእሷ መጥፎ ነገር መናገር አትችልም። ለምን እኮ ለምን? እሷ ምን ስለሆነች? ለ20 ዓመታት ለታመነላት ባሏ እኮ ያልታመነች ሴት ነች። ይኸውልህ እኔ ወንድም እውነቱን እያወቀች እነኚህን ሁሉ ዓመታት በእኔ ላይ ስትጫወትብኝ ነው የኖረችው።
ያንን ሁሉ ዓመት እኮ አብራ የኖረችው አንተ ስለቻልካት ሳይሆን እሷ ስለቻለች ነው። አንተ ይቅር ካልካት ውጪ እሷ በጣም ብዙ ይቅር ስላለች እንጂ አንተ መልአክ ሆነ አይደለም። ሰማኛለህ? እኔ በጣም ምርጥ ባል ነኝ። በጭራሽ ወንድ ልጅ ይህንን ሁሉ ዓመት ለትዳሩ ምርጥ ሊሆን አይችልም። በፍጹም። እሷ ለእኔ ያን ሁሉ ዓመታት ምርጥ ነበረች? ሚስት ለአንተ ሁል ጊዜ ምርጥ ነበረች ወይ? ምርጥ ነች ማለት ነው? አየህ 20 ዓመት ሙሉ አብራ የኖረች ሚስት ለአንተ መጥፎ ከነበረች ከዛ በፊት አንተ ለነበሩት 10 ዓመታት እጅግ በጣም መጥፎ ነበርክ ማለት ነው። እኔ የምለው ግን አንተ ሰውዬ ጤነኛ ነህ? ሴቶች ብዙ ጊዜ ለትዳራቸው መጥፎ የሚሆኑት ባመኑት ሲከዱ፣ በወደዱ ሲጠሉና በትዳራቸው ሲጠሉ ብቻ ነው። ቆይ እኔ ግን በጣም ግራ ይገባኝ። ምን ነው የወንዶች ኤክስፐርት ነኝ አልክ? ለምንድን ነው የኔን ህይወት በሌሎች ህይወት የምትመዝነኝ? ለምንድን ነው የኔን ህይወት ከሌሎች ህይወት ጋር እያነጻጸርክ የምትለካኝ? እኔ ስለ ራሴ ህይወት መናገር አልችልም? በተፈጠረው ነገር እኮ መናደድ መቆጣት ትችላለህ፣ ግን ሚስትህን ደግሞ ተጠያቂ ማድረግ አትችልም። ከሌላ ወንድ አርግዛ እኔን ማግባቷ የኔ ያልሆነው ልጅ ደግሞ ያንተ ነው ማለቷ ልክ ነው? አየህ ሚስትህ መጥፎ ብትሆን ኖሮ መጀመሪያ ልክ ችግሯ እንዳለቀላት እኮ ልጇን ይዛ መሄድ ትችል ነበር። እሷ ግን ለአንተ በጣም ትልቅ አክብሮት ስለነበራት ነው ከአንተ ጋር አብራ የኖረችው። ስለዚህ ይህችን ሴት በጣም ልታከብራት ይገባል። ይኸውልህ እኔ ወንድም ለምንድን ነው የምትከራከረኝ? እኔ እኮ እየነገርኩ ያለሁት የኖርኩትን እውነት ያየሁትን እውነት ነው የምነግርህ። በጭራሽ እንደዚህ አይነት እውነትም ሆነ ህይወት የለም። ምንም ይፈጠር ምን ቤተሰብን የመጠበቅ ግዴታ እኮ ያንተ ነው። ቆይ አንተ ማን ስለሆንክ ነው የኔን ህይወት ልክ አንተ የኖርከው መስለህ እኔን የምትከራከረኝ? አየህ እኔ ስለ እውነት ነው የምከራከር። ስለ እኔ እውነት አንተ እንዴት ነው የምትከራከረኝ? የተከራከርኩ ደግሞ ስለምታከብር ሚስት ነው። እሺ እባክህ አንተ ደግሞ የመቼው ፍቅረኛዋ ትሆን? የት ነው የምትተዋወቁት? እሷን ያወቅኳት ደግሞ በአንተ አንደበት ነው። አንተን ደግሞ ከዛሬ ውጭ አይቼ አላውቅም። ይኸውልህ እውነተኛ ለመባል ብለህ የሰው ቁስል ላይ እንጨት አትስልበት። አየህ አሁን የምትከሳት ሚስትህ አንድ ልጇ ሞታባት ሀዘን ላይ የተቀመጠች ሚስት ነች። እሷ እንኳን ብትበድልህ ሁሉ ነገር ጥለህ ከጎኗ ቆመህ ልታጸናት ነበር የሚገባው። እኔስ አንድ ልጄ ሞታብኝ በሀዘን ተሰብሬ እንደዚህ ሆኜ እንደዚህ አይነት የማልችለው የማልቋቋመው ክደት ሊፈጸምብኝ ይገባል ወይ? አንተ ልጄ የሞተብህ አባት ሆነህ ስለ ሚስትህ ክደትና ውሸት መጨነቅ ነበረብህ። አሁን ሂድ። አንተ መቼም የሰው ችግር የሚገባ ሰው አይደለህም። አየህ የወንድ ልጅ ተቀዳሚ ግዴታው የቤተሰቡን ክብርና ደህንነት መጠበቅ ነው። ሚስት ላይ በጭራሽ መጥፎ መሆን አይገባም። ምክንያቱም እሷ ሳታውቅ አንተ ያጠፋቸው ጥፋትና የበደልካቸው በደል ሊኖር ይችላል።